ነገሩ የተወሳሰበ ውስብስብ ሆኖ አይደለም። ትናንት ለመነጋገር ባለመፈቀዱና ባልፈቀዱ አካላት ምክንያት ብቻ ነው ሊያነጋግሩ የማይገቡ ሐሳቦች ዙሪያ አንገት ለአንገት የሚያስተናንቁ የሆኑት ወንበር ስቦ ጠረጴዛ ተጋርቶ መነጋገር ባለመቻሉ ነው። ይህ በሂደት ዳርና ዳር ያሉ ጥይት የሚወራወሩ ቡድኖችን አፈራ። መሃል ሰፋሪነት በሁለት ጥይት የሚያስመታ ሆነ። ወይ ከኛ ወይ ከነሱነት እንጂ ለመደራደር መፍቀድ የፈሪና የክህደት አምባ ተደርጎ ተወሰደ። በዚህ ባህል ላይ የማርክሲስት ሌኒኒስት እሳቤ ከስታሊኒስቶች የትግል ስልት ጋር አዳቅሎ ፖለቲካን የቀዳው ያ ትውልድ ውድ ሕይወቱን መነጋገር ባለመፍቀዱ ምክንያት በቀላሉ ተነጠቀ። በኢህአፓ ከፍተኛ አመራሮች ቢሮ በሐሳብ የተለዩአቸውን ጓዶቻቸው ሬሳ የተጎተተው ያ ትውልድ የሐሳብ አንድ አይነትነት የፖለቲካ መስመሩ በመሆኑ ነው። ኢሰፓ ጀነራል አማን አምዶምን፣ የደርጉም ምክትል ኮሎኔል አጥናፉ አባተንና ብርጋዴር ጀነራል ተፈሪ በንቲን ኋላም ጀግኖቹን ጀነራሎች ደምሴ ቡልቶንና መርዕድ ንጉሴን የመሳሰሉ የጦሩ ካስሞችን ግድግዳ አስደግፎ ያስቀራቸው አፈሙዙ ከጠረጴዛ የላቀ ችግር ፈቺ ተደርጎ በመወሰዱ ምክንያት ነበር። በደርግና በህወሓትም ሆነ በደርግና በሻዕቢያ መካከል 100 ሺዎች ያለቁበት ጦርነትና የአፍሪካን ቀንድ አዲስ ካርታ ያዋቀረው ቀውስ ተራራ ሞት ይዞ ከመምጣቱ አስቀድሞ ተራራን አንቀጠቀጠን ያሉት ትውልዶች ከዲሞክራሲው ዲሞትፈሩን መርጧል። ይህ ሽክርክሪት ከለውጡ በመለስ ባለው ጊዜ እንኳ በሺዎች ያለቁበትና ኢትዮጵያ ከፍተኛ ወጪ ያወጣችበት ጦርነት ከፕሪቶሪያ አስቀድሞ የተላኩ አስማሚ ሽማግሌዎች ወግዱልን በመባላቸው ምክንያት ነው። ሰይፉም ሰደፉም መውዜሩም ዲሞትፌሩም ሰላም አላዋለዱም። የአፈሙዝ ላንቃዎች እሳት እንጂ የወይራ ዝንጣፊን አይወዘውዙም። የጥይት ምላጮች አብሮነትን የሀገር አንድነትንና ተስፋን ሲቀዱ ኖረዋል። ሀገር የሙሽራነት ቀሚሷ ከንግግርም ከምክክርም ካለ አማራጭ ውጪ ሊሰፋ አይችልም። የሀገራዊ ምክክር መድረኩ ትልቁ ውጤት ሀገር በታሪክ ወንበር ስባ ለመነጋገር በመፍቀዷና በመነጋገሯ ነው። ይህ በኢትዮጵያ የሺህ ዓመታት ታሪክ ውስጥ የአዲስ ባህል ጅማሩ ነው። ዜጎች የሐሳብ ልዩነቶቻቸውን መያዛቸው ተፈጥሯዊ ነው። ኢትዮጵያ አንድ ትሁን ሲባል አንድ አይነት ትሁን ማለት አይደለም። የሀገር አንድነት ካስማው ዜጎች ልዩነቶቻቸውን የሚፈቱበት መንገዱ ነው። በአንድ ሀገር ከነ ልዩነቶች በጋራ መዝለቅ የሚያስችሉ የፖለቲካ ባህልን መገንባት ትልቁ ድል ነው። የኢትዮጵያ ሀገረ መንግስት ግንባታ በአንድ ጀንበር ተጀምሮ የሚያልቅ ክስተት ሳይሆን በትውልድ ቅብብሎሽ ውስጥ እያደገና እየጎመራ የሚሄድ ሕያው ሂደት ነው። እየተማከርን ሀገርን ገነባለን፣ ሀገር እየገነባን እንማከራለን በሚል እሳቤ የተቋጨው የሀገራዊ ምክክር መድረክ በኢትዮጵያ የፖለቲካ ታሪክ ውስጥ የተለመደውን የጠመንጃና የጉልበት ፖለቲካ በመሻገር አዲስ የሰላም ጎዳና የጠረገ ታሪካዊ ክስተት ነው። ይህ ሂደት ዜጎች በሐሳብ ለሐሳብ ከመለወጥ ባሻገር የተራራቀውን የፖለቲካ ፍላጎትና የተሰበረውን ሀገራዊ መንፈስ አንድ ላይ ያጋመዱበት፣ መከባበርና መደማመጥ የነገዋ ኢትዮጵያ ጽኑ መሠረቶች መሆናቸውን በተግባር ያሳዩበት የሐቅ አደባባይ ሆኗል። በዚህ አዲስ ጎዳና ላይ መጓዝ ከምንም በላይ ለእውነትና ለሕዝብ መታመንን የሚጠይቅ የሞራል ልዕልና በመሆኑ የውይይቱ ተሳታፊዎች የተጣለባቸውን ታሪካዊ አደራ በአክብሮት መወጣታቸው የሀገሪቱን የፖለቲካ ሽግግር ተስፋ የሚያለመልም ነው። የኢፌዴሪ ፕሬዝደንት ታዬ አጽቀሥላሴ የዚህ ታላቅ ምክክር እውነተኛ ፈተና የሚጀምረው ከጉባኤው መቋጫ ማግስት ነው ይላሉ። በመድረኩ የተንጸባረቁት የነጠሩ ምክር ሐሳቦች ወደ ሕዝብ ተወካዮች ምክር ቤት አስፈጻሚ አካላትና ሌሎች ባለድርሻ ተቋማት ሲሸጋገሩ የሐሳቦቹ ግለትና ሀገራዊ ራዕይ ሳይቀዘቅዝ ወደ ተግባር መለወጥ ግድ ይላቸዋል። ኢትዮጵያን በየትኛውም አስቸጋሪ ጊዜ ውስጥ ጠረጴዛ ዙሪያ ተቀምጠው መምከር እንደሚችሉ ያስመሰክሩበት ይህ ጅማሬ ሀገርን የማጽናትና ወደ ብሩህ ምዕራፍ የማሻገር አቅሙ የሚለካው በተቋማት የተግባር ምላሽ ነው። የሐሳብ የእውቀትና የላብ ሁሉ የመጨረሻው ዳኛ የኢትዮጵያ ሕዝብ በመሆኑ ይህ በንግግርና በምክክር የተጠነሰሰው አዲስ የፖለቲካ ባህል ከትውልድ ትውልድ እየተሻገረ የኢትዮጵያን ሀገረ መንግስት ግንባታ ጠንካራና የማይናወጥ አድርጎ ያቆመዋል። ጤና ይስጥልኝ። ይህ
ኢትዮ መልህቅ ነው። መልህቃችን የኢትዮጵያ የምክክር ባህል የሀገር የተስፋ አድማስነትን እየቃኘ አብሯችሁ ይቆያል። አብሯችሁን ቆዩ። የሁላችንም የሆነችውን ኢትዮጵያን የሚገልጡና የሚያጸኑ የጋራ መሻትን ርዕይና እጣፋንታን ባንድ ላይ ለማራመድ የሚያስችል ዕውቀት የተንሸራሸረበት መድረክ መሆኑ ኢትዮጵያውያን የምናደርገው ውይይት ወደ እርጋታና ስክነት እንዲሸጋገር ማስቻሉ ነው። የቱማታ ስሜት የለም። ያዙኝ ልቀቁኝ መንፈስ የለም። መምከር ሰፋ አድርጎ እንዴት እንደሚያሰክን እንዴት አርምሞ እንደሚሰጥ ያያችሁበት መድረክ ስለሆነ ይህ ታላቅ ጸጋ ነው። በመከባበርና በሰመረ ቋንቋ ከኃይል ቃል በጸዳ መልኩ ለመወያየት የሚያስችል አቅም እንዳለን ያሳየመው ነው። ይህ ምክክር በማህበራዊ አውዳችን መልክ መያዝ የሚኖርባቸው የፖለቲካ ቃላትና ስንኞች ሰከን እንዲሉ ሁነኛ አውድ እና የሚጠቀስ ልምምድን ፈጥሯል የሚል ሐሳብ ያለ የሰው ልጅ ታሪክ በጦርነት የታጀበ በእልቂት የተጻፈና በደም የተመዘገበ ቢመስልም የጠመንጃ ፈሙዝ ሊፈታው ያልቻለው የዘመናት ቋጠሮ የድርድር ጠረጴዛ ሲፈታው በተደጋጋሚ ታይቷል። የጦር ስትራቴጂስቱ ካርል ቮን ክላውዘዊትስ ኦን ዋር በተሰኘው ዝነኛ መጽሐፉ ጦርነት ማለት ፖለቲካን በሌላ መንገድ የማስቀጠል ሂደት ነው ቢልም ፖለቲካው ራሱ የጦርነት አውዳሚነትን መሸከም ሲያቅተው ተፋላሚዎች የነፍጥ ቋንቋቸውን አውርደው ወደ ንግግር ማምራታቸው የማይቀየር የሰው ልጅ ታሪክ ሀቅ ያደርገዋል። ለዚህ ደግሞ ከግማሽ ምዕት ዓመት በላይ ዘለቀው የኮሎምቢያ የእርስ በርስ ጦርነት ማየቱ በቂ ነው። የቀድሞ የኮሎምቢያ ፕሬዝደንትና የኖቤል የሰላም ተሸላሚ ሁዋን ማኑኤል ሳንቶስ The Battle for Peace በሚለው የሕይወት ታሪክ መጽሐፋቸው ላይ እንዳሰፈሩት ከ200,000 በላይ ዜጎች የበላውና ከ50 ዓመታት በላይ የተካሄደው የፋርክ አማጽያንና የመንግስት ጦርነት በወታደራዊ ጡንቻ ሊያልቅ ባለመቻሉ 4 ዓመታት በፈጀው የሃቫና እልህ አስጨራሽ የሰላም ድርድር ሊቋጭ ችሏል። ሳንቶስ በመጽሐፋቸው ሰላም መፍጠር ጦርነት ከማካሄድ የበለጠ ከባድ ነው በማለት የጠረጴዛው ዙሪያው ትግል ከጫካ ውጊያ የላቀ ጀግንነት እንደሚጠይቅ ባሳዛኝ አገላለጽ አስፈረውታል። ወደ አፍሪካ ስመጣ የደቡብ አፍሪካው የነጮች የበላይነት አፓርታይድ ስርዓትና የጥቁሮች የነጻነት ትግል በታሪክ ልዩ ስፍራ አለው። ታላቁ ኔልሰን ማንዴላ ሎንግ ዎክ ቱ ፍሪደም በተሰኘው ግለ ታሪካቸው ላይ አፍሪካውያን ከትጥቅ ትግል ወደ ድርድር ጠረጴዛ ያደረጉት አሰልቺና መራራ ጉዞን ይተርካሉ። ማንም ሰው ሌላውን በቆዳው ቀለም፣ በጀርባው ታሪኩ ወይም በሃይማኖቱ ምክንያት እንዲጠላ ሆኖ አይወለድም የሚሉት ማንዴላ ሀገሪቱ ወደ ለየለት የእርስ በርስ ደም መፋሰስ ከማምራቷ በፊት የጥላቻን ግንብ አፍርሶ ዲሞክራሲያዊ ደቡብ አፍሪካ መፍጠር የተቻለው ጠላትን ከምድረ ገጽ በማጥፋት ሳይሆን በድርድርና በእርቅ ብቻ እንደነበር በጥልቀት ያስረዳሉ። አፍሪካን ተሻግረን ወደ አውሮፓ ስናቀና ጆናታን ፓውል የተባሉት የብሪታንያው ጠቅላይ ሚኒስትር ቶኒ ብሌር ዋና የድርድር አማካሪ ግሬት ሄትረድ ሊትል ሮም ሜኪንግ ፒስ ኢን ኖርዘርን አየርላንድ በተሰኘው መጽሐፋቸው የሰሜን አየርላንድን የሰላም መምጣት ይተነትናሉ። ለ30 ዓመታት የዘለቀውና በካቶሊኮችና ፕሮቴስታንቶች መካከል የተካሄደው የሰሜን አየርላንድ ጦርነት ከ3000 በላይ ሰዎችን ከገደለ በኋላ በ1998 የመልካም አርብ ስምምነት ጉድ ፍራይዴይ አግሪመንት እልባት ያገኘው ፖለቲከኞች ሽብርተኞች ከሚሏቸው አካላት ጋር እንኳን ፍለፊት ቁጭ ብለው ለመነጋገር ድፍረት በማግኘታቸው መሆኑን መጽሐፉ በጉልህ ያሳያል። እርቀ ሰላም የነፍጥ ድምፅ ማባሪያ ሲያጣ ጥላቻ ጥግ ሲደርስና ወታደራዊ አሸናፊነት የውሃ ሽታ ሲሆን
እውነተኛ ጀግንነት የሚፈተነው የጦር መሳሪያ በማከማቸት ወይም የኃይል ፖለቲካ በማራመድ ሳይሆን መሪዎች ከጠላቶቻቸው ጋር በመነጋገር የሰላም ድልድይ በመገንባት ላይ መሆኑን እነዚህ ታሪካዊ ሁነቶችና መጻሕፍት በአንድ ድምፅ ይመሰክራሉ። ይህ የድርድርና የንግግር ኃይል ግጭቶች የቱንም ኃይል ቢወሳሰቡና ዘመን ቢሻገሩ የመጨረሻው መፍትሄ የሚገኘው በጦር ሜዳ ሳይሆን ክብ በሆነው የድርድር ጠረጴዛ ዙሪያ መሆኑን ይጠቁማሉ። የኢትዮጵያ ፖለቲካ ታሪክ ዋነኛ ማነቆ ልዩነት አይደለም፣ ልዩነትን በጠረጴዛ ዙሪያ ለመፍታት የሚያስችል ባህልን አለማዳበሩ እንጂ። ከ4000 በላይ ዜጎች ወንበር ስበው ጠረጴዛ ተጋርተው መነጋገራቸው በሺህ ዓመታት ታሪካቸው ውስጥ የአዲስ ፖለቲካ ባህል ጅማሮ ነው። በመሳሪያና በጉልበት ፍጹም አሸናፊ መሆን እንደማይቻል የጥይት ምላጭና የአፈሙዝ ላንቃዎች የሀገርን ጠባሳ ከማብዛት ባለፈ መፍትሄ እንደማያመጡ በተግባር የታየበት መድረክ ነው። ይህ ታሪካዊ የምክክር ሂደት የተነሳበት መሰረታዊ ማጠንጠኛ የተለመደውን የወንዝ የድንበር ወይም የእምነት ጥያቄ አልነበረም። ይልቁንም ፖለቲካችን በሂደት ያሳጣንን የእኛነትና የጋራነት ጥያቄ መልስ ለመሻት እንጂ። እርግጥ ሀገር የሙሽራነት ቀሚሷ ከንግግርና ከምክክር ውጪ በጠመንጃ ፈሙዝ ሊሰፋ አይችልም። ይህ ሀገራዊ ምክክር የዘመናት የፖለቲካ ቁርሾችን መፍቻ ጅማሬ እንጂ ማብቂያ አይደለም። ጉባኤው ሲጠናቀቅ ተሳታፊዎች ከጫፍና ጫፍ ሆነው ጥይት ከሚወራወሩ ኃይሎች ተቃራኒ በመቆም ወደ የመጡበት አካባቢ ሲመለሱ የሰላምና የውይይት አምባሳደር የመሆን ታሪካዊ አደራን ተሸክመዋል። ዜጎች ልዩነቶቻቸውን ይዘው በጋራ መዝለቅ የሚችሉበት የፖለቲካ ባህል ለመገንባት ከማዕከል የተጀመረው ይህ እሴት ወደ የክልሎችና ከተማ መስተዳድሮች ወርዶ ሰፊ የህዝብ ለህዝብ ግንኙነትን ሊያጠናክርም ግድ ይላል። ሀገር አንድ ትሁን ሲባል አንድ አይነት ትሁን ማለት ባለመሆኑ የተነሱ አጀንዳዎችና ውሳኔዎች መሬት ወርደው ክልሎች እርስ በርሳቸው የሚወያዩበት መድረክ መፍጠር ማለት ነው። አገርን ከነልዩነቶቹ አቅፎ ለማስቀጠል ከሀገሬ ምንጊዜም አልኮበልልም የሚል ጽኑ የሞራል ልዕልናና ቁርጠኝነትን ይጠይቃል። ቀሪ ዕድሜን ለኢትዮጵያ ሰላም ግንባታ ለመስጠት መወሰን የፈሪና የክህደት ሳይሆን የብልሃትና የእውነተኛ ጀግንነት ማሳያ ነው። በመሳሪያ ማሸነፍ ከሚለው የትውልዶች አባዜ ወጥቶ ችግሮቻችንን በመነጋገርና በመደማመጥ ብቻ የመፍታት ባህል ማዳበር የሀገር አንድነት ካስማ ነው። ዜጎች ልዩነቶቻቸውን በሰላማዊ መንገድ የሚፈቱበት ይህንን መንገድ አጽንቶ መጓዝ ከጠመንጃ ፈሙዝ ይልቅ ጠረጴዛው የችግሮቻችን የመጨረሻ ዳኛ ማድረግ መቻል ትልቁ አገራዊ ድል ነው። የዛሬ 4 ዓመት ከ6 ወር ገደማ ስንሰየም ይሄ ኃላፊነት እንደዚህ ጠንካራና ከባድ ነው ብለን ሙሉ በሙሉ አልገመትንም ነበር። የገመትነው ነገር ቢኖር ይሄ ኃላፊነት ተሰጥቶናል፣ ይሄ ክብር ተሰጥቶናል። ስለዚህ ወገኖቻችንን ከየወረዳዎቹ ጀምሮ እስከ ክልልና ፌደራል ተቋማት ድረስ ደርሰን ወገኖቻችንን አሰባስበን ኢትዮጵያን የሚያስቀጥሉ ወገኖቻችን አርብቶ አደሮች፣ አርሶ አደሮች፣ የተገፉ የማህበረሰብ ክፍሎች ከዚያ ሳንል ሁላቸውም ኢትዮጵያን መሀል አድርገው ከተወያዩ አንድ ነገር ላይ ግን እንደሚደርሱ ተማምነን ነበር። ያም ተሳክቶልናል። ተዋውቃችሁ ተፋቅራችሁ ከሁሉም በላይ ኢትዮጵያን አጀንዳችሁ አድርጋችሁ መጀመሪያ ቀን እንደተናገርነው ይሄ ወንዝ ጥያቄ አይደለም፣ ይሄ እኔነት ጥያቄ አይደለም፣ ይሄ እኛነት ጥያቄ ነው፣ የጋራነት ጥያቄ ነው በሚለው ሂደት የተሳተፋችሁ በሙሉ በአጠቃላይ ከአገር ውስጥም ከአገር ውጭም ከሩቅም ሳይቀር ከመላው ዓለም የመጣችሁ ተሳታፊዎች በሙሉ በድጋሚ እንኳን ለዚህ ቀን አደረሰን እላለሁ። የኢፌድሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የኢትዮጵያ ሀገረ መንግሥት ግንባታ ጉዞ ባለፉት ዓመታት ካስተናገዳቸው ታሪካዊ ምዕራፎች መካከል ከሁሉም የህብረተሰብ ክፍሎች የተወጣጡ 4000 ዜጎች ለቀናት በአንድ አዳራሽ ተሰብስበው ያካሄዱት አገራዊ ምክክር ጉባኤ የድል ማማ ሆኖ ይመዘገባል ይላሉ። ይህ ሂደት የዘመናት የፖለቲካ ቁስሎችን በአንድ ጀንበር የሚፈውስ አይደለም።
ነገር ግን ሂደቱ የባህል ሽግግር አብዮት ነው። ሀገርን እግር ተወርች አስሮ የቆየውን አውዳሚ የኃይል ፖለቲካ ለመበጠስ ሲታሰብ ምክክሩ እንዳይጀመር ሲጀመርም እንዳይቀጥል የተደረጉ ስፍር ቁጥር የሌላቸው ርብርቦችና መሰናከሎች ቢኖሩም የኢትዮጵያ ሕዝብና አመራር በሰከነ ጥበብና በትዕግስት ፈተናዎቹን ሁሉ አሸንፎ መውጣቱ የጽናቱ ማሳያ ነው። ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ለዘመናት ተከድነው የቆዩ ታሽገው የቆሰሉና አየር ሲነካቸው ሊያብጡ የሚችሉ በርካታ መዋቅራዊ ጥያቄዎች መነሳታቸው ተፈጥሯዊ ቢሆንም ዋናው ታሪካዊ ድል ከጫካ ወደ አዳራሽ ከግርግር ወደ ምክክር መሸጋገሩ ነው። በጉባኤው የተገኙት ትሩፋቶችና መግባባቶች ለቀጣይ የፖለቲካ ምዕራፎች ጠንካራ ቋሚ ማዕዘን የሚፈጥሩ ሲሆን በቀጣይ መፈታት የሚገባቸው የቀሩ ጥያቄዎች ደግሞ ተጨማሪ ጊዜ፣ ትዕግስትና ብስለትን የሚጠይቁ የረዥም ጉዞ አስፈላጊ ነገሮች ናቸው። በልዩነቶች ውስጥ መምከር፣ መደማመጥና የጋራ ጣፈንታን በሰላም ማቀንቀን እንደሚቻል ለአፍሪካና ለዓለም ያሳየው ይህ አዲስ የፖለቲካ ልማድ ገና ለጋና ጥበቃ የሚሻ በመሆኑ በየደረጃው ያለው ማህበረሰብ ሊንከባከበው ይገባል ብሏል። የቀድሞ የኬንያው ፕሬዝዳንት ኡሁሩ ኬንያታ ኢትዮጵያ በአፍሪካ ቀንድ የጂኦፖለቲካ ማዕከልነቷ ብቻ ሳይሆን በመቶዎች በሚቆጠሩ ባህሎች፣ ቋንቋዎችና እምነቶች የተሸመነች የብዝሃነት ድንቅ ማሳያ ናት ይላሉ። የኢትዮጵያ ታላቅነት የሚመነጨው ከአንድ ቀለምና ከጠባብ አውድ ሳይሆን በተለያዩ የህብር ቀለም ክሮች ከተዋቀረው ህልውኗ ነው። ልክ በአንድ ቀለም ብቻ የተሸመነ ምንጣፍ ውበትና ሕይወቱን እንደሚያጣ ሁሉ የኢትዮጵያ ግርማ ሞገስ የሚያጸናው በልዩነቶች ውስጥ ውበትን በጋራ አቅፎ በመያዝ ነው። ውጭ ኃይሎች የኢትዮጵያን ብዝሃነት እንደ ድክመት በመቁጠር የህብረቷን ማህደር ለማፍረስ ቢመኙም ኢትዮጵያን ግን የሸረሪት ድር አንበሳ ያስር የሚለውን ጥንታዊ የአፍሪካ ጥበብ በሰላም አውደ ባህር ያስመስክረዋል። አህጉራዊ አበው እንደሚመሰክሩት ከ4000 በላይ ተሳታፊዎችን አሰባስቦ የተጠናቀቀው ታሪካዊ ሀገራዊ ምክክር የህዝቦች የጋራ ድምፅና የጋራ ጠፈንታ ለመቋጨት የተደረገ የዘመኑ ታላቅ የህዝብ ሰንሰለት ነው። አስተዳዳሪ ወሰኖችና የፖለቲካ አውታሮች ቢኖሩም መንገዶች፣ ወንዞች፣ ንግድና ታሪክ ማህበረሰቦችን ከዳር እስከ ዳር አገናኝቷል። በዚህ የጋራ ቤት ውስጥ እኔ ብቻ የሚል አግላይ የኃይል አሰላለፍ ወይም አንዱን ወገን ሌላውን አግልሎ በጉልበት የበላይነት የሚጎናጸፈው ዘላቂ ድል ፈጽሞ የለም። የሌላውን ህልውና መካድ የራስንም ህልውና ከሰማይ በታች አደጋ ላይ መጣል ነው። የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታና የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ የኢትዮጵያ ሰላምና ብልጽግና ሊረጋገጥ የሚችለው በጦርነትና በግፊት ሳይሆን ሁሉንም ያካተተ ውይይት፣ ፍትህና የጋራ ተሳትፎ ሲረጋገጥ ብቻ ነው። የዚህ ታሪካዊ ምክክር ጉባኤ መዝጊያ የመጨረሻው ምዕራፍ ማብቂያ ሳይሆን ኢትዮጵያ ያለፉትን የጥልና የልዩነት ታሪኮች ጀርባዋን ሰጥታ ወደ አዲስ የሰላምና የውህደት ከፍታ የምትሸጋገርበት ብሩህ ቀድመ ሁኔታ ነው ብለዋል። የተጀመረው የውይይት ባህልና የተደረሱ ስምምነቶች ከቃል ባለፈ በመሬት ላይ ሲተረጎሙ የኢትዮጵያን ብዝሃነት ለቀጠናውና ለአህጉሩ የሚተርፍ የጋራ ድልና የማይናወጥ የሰላም መልህቅ ያደርጉታል። በሀገራዊ ምክክር ጉባኤ አሳታፊና አካታች በሆነ መልኩ እንዲካሄድ ተደርጓል። ማንኛውም የህብረተሰብ ክፍል ሳይገለል የሁሉም ድምፅ እንዲሰማና እንዲከበር በትኩረት ተሰርቷል። በዚህ ታሪካዊ ጉባኤ ላይ ከአራቱም የሀገራችን ማዕዘናትና ከመሃል የተውጣጡ 4000 የሚሆኑ ተመካካሪዎች ተሳታፊ ሆነዋል። ከሐምሌ 8 ቀን ጀምሮ ነሐሴ 16 2018 ድረስ እየተጠናቀቀ ባለው የኢትዮጵያ ሀገራዊ ምክክር ጉባኤ ሀገራችንን ወደፊት ለማሻገርና ዘላቂ መፍትሄ ለማምጣት በሚያስችሉ በ8 ዋና ዋና አጀንዳዎች ላይ ሰፊና ጥልቅ ምክክሮች ተካሂደዋል። እነዚህ አጀንዳዎች የሀገራችንን መሰረታዊ ችግሮችን የዳሰሱና ለነገዋ ኢትዮጵያ መሰረት የሚጥሉ ናቸው። በእነዚህ ጉዳዮች ላይ የተካሄደው ምክክር ቀላል አልነበረም። ልዩ ልዩ ሀሳቦች ተንጸባርቀዋል። የእይታ ልዩነቶች ተገልጸዋል። በአንዳንድ ጉዳዮችም ጥልቅ የሀሳብ ልዩነቶች ታይተዋል። ይሁን እንጂ
የዚህ ጉባኤ ትልቁ ስኬት ሁላችንም በአንድ ሀሳብ መስማማታችን ብቻ ሳይሆን በሀሳብ ልዩነት ውስጥም ቢሆን እርስ በርስ መደማመጥ፣ መከባበር እና ለሀገራችን የተሻለ መፍትሄ በጋራ መፈለግ መቻላችን ነው። የተከበራችሁ የኢትዮ መልሕቅ ቤተሰቦች የዛሬው መልሕቃችን በዚህ ተጠናቋል። በቀጣይ በሌላ ዝግጅት እስከምንገናኝ በያላችሁበት ሰናይ ጊዜ ይሁንላችሁ።